ዋጋ እየከፈሉ ያሉ ብዙ የተማሩ ሰዎች ግን ሁሌ ጀግና ፊት ለፊት ሲሉ ስለሚባል ያየነው ዜና እንኳን አይሰቀጥጥሽም? ይታይ እንደው የፈለገ ነው የሚሰቀጥጠኝ። አስተማሪዎችን ምንድነው ያደርጓቸው? በቅርቡ ማለት አስተማሪዎች ምንድነው ያደርጉ? ትምህርት ቤት ገብተው አስተማሪዎቹን ከ20 በላይ የገደሉትን ምን ትያለሽ? እስቲ ዘግብ። እኔ የተገደለ አላቅም። አሁን አንተ ስትነግረኝ እኔ አላቅም። ኦኬ። ስለዚህ ይሄንን ነው የምናገረው። እኔ አላቅም፣ አልሰማውም። አይገሉም። ተማሪ አስተማሪ ይገላሉ። አይልክልሻለሁ እናቱ። አይ እኔ አየሽ፣ ይሄንን ነው የምናገረው። እኔ ሁልጊዜ ምንድነው እውነታን ይዘን ነው የምናወራው። አሁንም ፋኖ ሌሎቹን አብሮ ያጠቃለለ በሀሳብ የማይሆኑትን ለማሳመን ሀሳብ ይዞ ካልመጣ የሚያሳድ ከሆነ መቼም መንግስት አይሆንም እያልኩሽ ዮኒ። ፋኖም ሆነ ሌላም የአማራ ኃይል አማራ ስልጣን እስካልያዘ ድረስ በዛች ሀገር ላይ ስለማይከበር ወደደም ተጠላ ወያች ሀገር ብትንትን ይወጣል እንጂ አማራ ስልጣን ላይ ይመጣል። አለቀ። የአማራ ልጆች ስልጣን ላይ የለም እያልሽ ነው? አልገባኝ። ምን እነዚህ ፓፔቶች ስልጣን ላይ ናቸው እንዴ? እንዴ ፓፔቶች ናቸው እኮ እነዚህ እኮ አብይ ሲደበርባቸው ዳቦ እየቆረሰ እንደ ደቀ መዛሙርት እኮ ነው ቢሰጣቸው ራሱ እንደም የአብይ ገረዶች ደግሞ እነዚህ ማናውን ከፋኖ ውስጥ እንደ ፕሬዝዳንት ለኢትዮጵያ ይሁንና ይመጥነዋል የምትይው ሰው ማን ነው? ወደፊት ይወጣል፣ መውጣቱ አይቀርም ግን አይታወቅም። አይ ቢታወቅ ስለሚበሉ ሳይ አማራ ከዚህ በኋላ ምሁሩን እንደ አዲስ አበባ ልጅ እኔ አድቫንቴጅን ነው የማየው። ፋኖም ሆነ ኦነግም ሆነ ገለመሌ አልሰማቸው። የአዲስ አበባ ልጅ የኢትዮጵያን ሕዝብ በባላንስ አድርጎ ማየት የሚችለው የተሻለ ነገር ያለውን እመርጣለሁ። ለምን ለአዲስ አበባ መጥቶ ማንም የጠቀመ የለም። የራሱን ነገር ነው የሚያደርገው። እኔ እንደ አዲስ አበባ ልጅ ነው የማወራው። እያንዳንዱ ከገጠር መጥቶ የአዲስ አበባ ልጅ ላይ ነው ሙድ የሚይዘው። እውነቴን ነው የማወራሽ። ለአዲስ አበባ ልጅ ብሎ የሚመጣ የለም። አሁንም የማወራው ፋኖ በማየው ነገር አሁን በማየው ምሬቱ ህዝብ ላይ ይመስላል። ህዝብ ላይ ከዚህ በላይ እስኪ ህዝብ ማለት ነው ኢትዮጵያ ውስጥ ታይቶ የማይታወቅ አገዳደል ምን ይሁን? አንቺ የምታየው ጎንደርና ጎጃም ብቻ ስለሆነ አይደለም። ለምን ጎጃም ነው? አዲስ አበባ ላይ ምንም ነገር ችግር ከኑሮ ውድነት ውጭ የለም። ይሁን ኢትዮጵያ ማለት አዲስ አበባ ብቻ ነው እንዴ? አይደለም ስልሽ አሁን አዲስ አበባ ብቻ ነው እንደሚኖረው። እሱን ነው እኮ የምልሽ። አንቺ ዋር ክራይም እየተፈጸመብን ነው እያልኩ እኮ ነው። ዋር ክራይም እየተፈጸመ ነው፣ እየተገደልን ነው። የታጠቀን አይደለም የሚገድለው ሲቪሊያን ግለሰብ ነው እየሞተ ያለው። በድሮን የድሃ ቤት ገበሬ ነው እየተመታ ያለው። ግለሰብ ምን አረገው? ንጹሃን ነው እየተገደለ ያለው። ምን አረጉት? ንጹሃን መልሱን ስጭኛ። ምን አደረጉት? እኔ ለምን ታጥቆ የሚታገለው እያለ ታጥቆ ፋኖ ነኝ ብሎ የሚታገለው እያለ አይ እነሱ ግን አይ የታጠቁትን ፈርቻለሁ ስለዚህ ንጹሃንን ልግደል እያለ አማራ ክልል ላይ ንጹሃንን በድሮንም ዮኒ ዘመድ የለም የምታውቀው አማራ ክልል በድሮን የሚመታው ምንድን ነው? በድሮን አለንበት የሚባል ቦታ ላይ የጠላት ቦታ እንግዲህ ፋኖ ለመንግስት ጠላት ነው በአሁኑ ሰዓት። እኔ አሁን ልክልሃለሁ እስኪ ስልክክ ላይ ይኸው እንግዲህ እነዚህ እቺ ሴትዮ ፋኖ ነች ልትለኝ ነው እንግዲህ። አሮጊ ሴትዮ ቤቷ ተደርምሶ ልጆቿ ሞተው እያለች እያየሃት ወይ ምን ልትለኝ ነው? እስኪ አይ ጦርነት ሲኖርማ ንጹሃን በመሃል የሚጎዱበት ነገር በጣም አለ። ጦርነት ባለበት አካባቢ ውሃ አይደለም የምትረጫጭው፣ ንጹሃንን አብሮ ይበላል። ይሄን ማወቅ አለባቸው። ፕሪቶሪያው ስምምነት ላይ ነው ኩርፊያው የመጣው። ይሄን ደግሞ በደንብ እናውቃለን። ትጥቅ ላስፈታ ብሎ ስለገባ ነው። ትጥቅ ደግሞ አልፈታም ነው። ለምንድን ነው የሚፈታው? ለምን? በጣም ጥሩ። ለምንድን ነው የማይፈታው? መጀመሪያ ለምን ታጠቃለው? ማርከት ታጠቃለው። በጣም ትክክል። መታጠቅ ባለበት ጊዜና መሆን ባለበት ጊዜ ታጠቅ ብሎታል። እሺ። አይ መሆን በሌለበት ጊዜ ደግሞ አዝሻለሁ። ሀገር እንደሆንኩ አዛለሁ። የትም ሀገር ላይ የሚታዘዝ ነው። አንቺ አሁን የምትኖሪበት ሀገር ላይ የሀገርሽ መሪ እንደዛ ቢያደርግ ላታረጊ ነው? አይ ማርከሽ ታጥቀ አይለኝማ። ምክንያቱም በዛ ጊዜ የነበረው በጀት በጣም ምን የሆነ ነው? የወረደ በጀት ነው። ባንክም ታንኩም ህወሓት ነበር የያዘችው። በዛ ሰዓት ገንዘብ አድርጎ ማስታጠቅ አልቻለም። ማን እንደፈታ ነው የሚፈታው? ሰውም ደግሞ በፍላጎቱ እንጂ የዘመተው አማራ ክልል ላይ ዝመትልኝ ተብሎ አይደለም ነው። ራሱ ነው የዘመተው ፈልጎ።
ፈልጎ ወዶና ፈቅዶ ጥሪ አልቀረበለትም። ጥሪ ቢቀርብ አልዘም ክተት አዋጅ አልገባ ራሱን ዲፌንድ ማድረግ አልነበረበትም። ጥሪ ተደረገ። በጦርነት ሜዳ ተደርጎ ሜዳው ራሱን ዲፌንድ ማድረግ አልነበረበትም። ነገርሽኝ እኮ ጥሪው ተደረገ። አልገባም አልልም እንዴ አልፈልግም ማለት ነው አይደል? ጥሪ ማንም ያረጋል። እየመጣብህ ነው አይምርህም እኮ። ስለዚህ ሁለት ነገር ወደሽ አይሆንማ እኮ እስከ ሸዋሮቢት ድረስ አልሞተም። ራሱ ሰልፍ ዲፌንስ የሚባል ነገር የለም እንዴ? አንተ ራስን አትከላከልም? ቤት ግባት አማራን የሚገለው አሁን ለምሳሌ ጸቡ የነበረው ከብልጽግና ነው ብለሻል። ጸቡ ከብልጽግና ከነበረ አማራው ጋር ችግር ከሌለበት ለምንድን ነው በጦርነቱ ብልጽግና ብቻ ነው የተገደለው? በጦርነቱ መከላከያ ብቻ ነበር እንዴ የተገደለው? በትግራይና በብልጽግና በነበረው ጦርነት አማራ አልተነካም እንዴ? አማራ ልል ብሎ አይደል እንዴ ጦርነት በነምበር 1 ደጋፊ ነበረው። ማይካድራ ላይ ያለቀው ማን ነበረ ታዲያ? በምን አማራው ነው? ማይካድራ ላይ በሳምሪ ሰራዊት ያለቀው ማን ነበረ? አማራው። እና ታዲያ እና ኮዛ አይደል እንዴ ታዲያ? ይሄ ምክንያት አልነበር? የምኑ ምክንያት ማለት ራሱን የመከላከል ምክንያቱ ይሄ ሊሆን አይችልም። ትክክል። ታዲያ ለምን እንደ ጥፋት ታየዋለህ ብዬ ነው። እንደ ጥፋት የማየው በመጀመሪያ የነበረው ወለጋ ላይ በነበረው ችግር፣ ሌላው ላይ በነበረው ችግር ላይ ብዙዎቻችን ስንነጋገር ሞር ፎከስ አድርጎ ሲሰራ የነበረው እነሱ ከህወሓት ጋር ነበር። ህወሓትን እንዴት መጥፋት እንዳለበት፣ እንዴት መሆን እንዳለበት በዚህ በኩል አሳምነው ጽጌን በላ፣ በዚህ በኩል ዶክተር አምባቸውን በላ፣ በዚህ በኩል ምንም በላ ያለ ሰው እንዴት ብሎ ነው ጦርነት ሲሆን አብሮ ሊገባ የሚችለው? እውነተኛ አማራ ከሆነ ዶክተር አብይ ከሆነ የበላው ማንን? ዶክተር አምባቸውን፣ አሳምነው ጽጌን፣ እነ ምግባሩ፣ ሌሎችንም ዶክተር አብይ ከሆነ በላ የተባለው ዶክተር አብይ ከሆነ ካጠፋቸው በዚህ ነገር አማራው በምንም መልኩ እንዴት አድርጎ ከትግራይ ከህወሓት ጋር ጦርነት ሊከፍት ይችላል? ማንን ደግፎ? ይሄንን መንግስት ደግፎ እንዴት ሊገባ ይችላል? እስቲ ራሱን ሰልፍ ዲፌንስ ማድረግ ስላለበት እውነቴን ነው። ይሄ ነው እንግዲህ ያ ሰልፍ ዲፌንስ ነው ያደርገው። ራሱን የተከላከለው ጦርነቱ የነበረው ትግራይ ክልል ላይ ለ3 ወር ከዛ በፊት ጦርነቱ እንዲከራ ራሳቸውን እኮ ጠራስ ገብተው ወታደር እንኳን ቢጠይቃቸው ወታደሮቹ እንኳን አማራ ክልል ሲቪሊያን አልተጨፈጨፉም፣ አልተደፈሩም። የተደፈረች ሴት አልነበረችም በጦርነቱ ጊዜ ማለት ይኸውልህ። መጀመሪያ ጦርነቱ ወደ ትግራይ ተገባ አይደለ? በደርሶ መልስ ጦርነት ጊዜ እስከ ሸዋሮቢት እስኪደርሱ ድረስ ማንንም አልተነካም ነው እያልከኝ ያለው? ላይክ ንጹሃን አልተነኩም፣ መከላከያን ብቻ ነው እየተዋጋ የመጣው እያልከኝ ነው? በጣም ጥሩ ተነክቷል። የሆነበትን ምክንያትማ እነግርሻለሁ። ጦርነቱ እንዲጎሰም ከማንም በላይ ሲያጨበጭበው የነበረው አማራ ነው። እንዲጎሰም ይሄ ጦርነት ከህወሓት ጋር ያለው በከፍተኛው እንዲሄድ ካደረጉ ሰዎች በትልቁ ያለው የአማራ ልጆች ናቸው። አይ እኔ ግን አንድ ነገር የምነግርህ ነገርም በፈለግሽ ለአንተ ብቻ ሳይሆን እኔ ለብዙሃኑ ማስተላልፈው ሁሌ የሆነ ነገር ሲፈጠር መጥፎን ወስደው ለአማራው ነው የሚሰጡት። ጥሩ ስኬቱን ከንትን ጀምራው ከምኒልክ ጀምረ ብታስብ ምኒልክ አማራ አይደለም ይሉሃል። ጡት መቁረጡን ለአማራው ይሰጡታል። ኃይለ ሥላሴ አማራ አይደለም ይሉሃል። የሆነ ጭቆናውን ለአማራ ይሰጡታል። አሁንም በብልጽግና 80 ምናምን የተለያየ የሶማሌ ልዩ ኃይል አልቀረም የተሳተፈበትን ጦርነት ትልቁን ድርሻ ግን የሚሰጠው መጥፎ ነገሩን ለማን ነው? ለዚህ ምስኪን ህዝብ ነው። እዛ ላይ ሼክ ሳይቀር የአማራ ሼኮች፣ የአማራ ቄሶች፣ የአማራ ምኖች እዛ ላይ ሲሳተፉ ነበር ወይስ አልነበረ? እራሳቸው ነው የተከላከሉት። አዎ የአማራ ቄሶቹ ስለ ቄሶቹ አይመለከተኝም፣ ግን ግቢ በመሬቱ ላይ ለሚደረገው ጦርነት ራሳቸው ነው የተከላከሉ። ከመሬቱ በፊት ፕሮፓጋንዳው በጣም ሲያስጮህ የነበረው ማን ነው? ሁሉም ማይካር ጻቦ የተጀመረው እኮ መከላከያ ሁሉም ከሆኑ ለምን የኦሮሞ ልጆች እነ ዶክተር ጸጋ አራርሳ፣ እነ ፕሮፌሰር ሕዝቅኤል ጋቢሳ፣ እነ ዶክተር ሄኖክ ሌሎችም ተነስተው
የኦሮሞ አክቲቪስቶች ለምን ይህንን ነገር ተቃወሙ ታዲያ? መጀመሪያ ሰላማዊ ሰልፍም ከትግራይ ልጆች ጋር ሰላማዊ ሰልፍ በየስቴቱ በአሜሪካም በአውሮፓም አብረዋቸው ለምን ወጡ? እስቲ ንገር። አንደኛ እነ ጸጋዬ አራርሳ የሚባል እነ እስቃኤል ገቢሳ የምትላቸው ሰዎች በጣም ለአማራ ጥላቻ ያለባቸው ሲጀመርም ነው የምነግርህ። በጣም ለአማራ ጥላ ጥግ ድረስ እስኪያሰክራቸው ድረስ ያንን ከአማራ ጋር አልነበረም። ምን አገናኝ? ላውራ ልጨርሳ ያለው አይደለም ከአማራ ጋር አይደለም እኮ ልጨርስ ነው ብዬ ነው። ይሁን እኮ አስጨርሰኝ። አንደኛ በጣም ጥላቻ ያለባቸው ሰዎች ናቸው። ሁለተኛ ነገር እነሱ የጠበቁት ልክ ወደ ስልጣን አብይ ሲመጣ ይሄ አሁን ላይ ያለውን ፖዚሽን የጠበቁት። የመጀመሪያ ጊዜ ካየው ከአማራው ጋር ጥሩ ኮሚኒኬሽን ነበረው፣ አንድነትን ነው በቃ ሰላማዊ ነገር ነው የሚያወራው። ይሄ ሁሉ በዚህ ሁሉ ትግል መጥቶ ለኛ መሰጠት ያለበትን ነገር አላደረገልንም ብለው ሲያስቡ ስለነበረ ነው፣ ወይንም ይጠብቁት የነበረውን ኤክስፔክሽን ስላላገኙ ነው አጌነስት ይሆኑት። ዛሴ አሁንም እኮ ይቃወሙታል አብይን እኮ ስልጣን ስላልሰጣቸው ነው። ትላንት እኮ እኔ እኮ ልንገርክማ ትላንት እኮ ኢትዮጵያ ምንድነው? ቆይ አንድ ይሁንዬ በእናትህ ልበልና ቆይ ኢትዮጵያ አውት ኦፍ ኦሮሚያ ሲል የነበረው ጀዋር ዛሬ እኮ ሰላም ሰባኪ ሆኖ መጥቷል። የተቀበላችሁት እናንተ ናችሁ። ማን የተቀበለው? የአማራ ልጆች። ምን ያህል እርግጠኛ ነህ አማራ ስለመቀበሉ? አይ እንግዲህ የአማራ በጣም ጥሩ ቁጭ ብለህ እኔ ከአንተ ጋር ወሮና ያንተን ሀሳብ ተቀበልኩ ማለት ነው ነው። ከዚህ በፊትስ ለምን ጠላችሁት? ስትፈልጉ ትቀበላለህ። ዲያሎግ ተደረገ፣ ንግግር ተደረገ፣ ንግግር ላይ ውይይት ተደረገ። ጀስት በፊት ለምን ለመነጋገር አልፈለግሽም? ከማን ጋር ነው የምትነጋገረው? ከነ ጀዋር ጋር። እንደ ሀገር እኮ ነው የምታስተዳድረው። ሀገር ለማስተዳደር ስትንደራደር ከሁሉም ብሔር ብሔረሰብ ጋር መነጋገር፣ ቁጭ ብለህ ትነጋገራለህ እኮ ጠረጴዛ። ፋኖ አሸንፎ እኮ ቢመጣ ከኦሮሞ ጋር ቁጭ ብሎ ያወራል፣ ከብሔር ብሔረሰብ ጋር ቁጭ ብሎ ያወራል። አለቀ። ሰው ስለሚያ አሁን የምነግርሽ ምንድን ነው በፊትም ተቃወሙት ስልሽ አሁን ጀዋር ምናልባት እንዳልሽው ጥቅሙ ስለተነካ ሽፍት አድርጎ የራሱን ፖለቲካ እየሰራ ነው። አንደርስታንድ አፓር አማራውን በዛ መልኩ ፖለቲካ እየሰራ ነው ካልሽኝ አጌት አፓር እኮ አብሮ ፖለቲካውን ይሰራል ለራሱ ጥቅም ካልሽኝ ሊያስኬድ ልንገርህ እኔ እንዴት እንደሆነ አላውቅም። የሆነ ነገር ለአማራው ሲሆን ሁሌም ባንዳነት ነው፣ ወይንም ሁሌ የሆነ ነገር ነው ለአማራው ሲሆን ለሌላው ግረት ሶኬ እኮ ለሌላው ሶኬ ምንም ነገር ላይ ለሌላው በኩል ችግር ማን ነው ሶኬ ያለው? ለምሳሌ ብዙ ነገር ነው ብዙ ይባላል። አሁን አንድ ነገር ልንገርህ እንደው አጭር ኤግዛምፕል ልስጥክ። አሁን ለምሳሌ ፋኖ ከግብጽ ጋር ቢሰራ ባንዳ ምናምን ይለዋል። ትናንትና እኮ ለነሱ እኮ እንትን የሚሰጣቸው የነበሩ እኮ ነው፣ ኦፊስ ተሰጥቷቸው የነበሩ እኮ ናቸው። ከኤርትራ ጋር አወራ ከተባለ ይሄ ባንዳ ከሌላ ሀገር ገይሏል። ትናንት እኮ እነሱ እኮ ወታደር የሚያሰለጥኑ የነበሩ ናቸው። ወታደሮቻቸው እዛ ሀገር ላይ ጫካ ሳዋ ምን እየሄዱ ሲሰለጥኑ የነበሩ ናቸው። ስለዚህ ለአማራው ሲሆን ኩነኔ ነው፣ ለሌላው ሲሆን ጽድቅ ነው። ገባ? ይሄ ደግሞ ትክክል አይደለም። ምን መሰለኝ ስለዚህ በኔ እይታ ማለት ነው አማራ ምን ያህል ህዝብ ነው ብለሽ ትገምቻለሽ? 7 ሚሊዮን 7 ሚሊዮን ትንሽ አላነሰ? ከ60 እስከ 7 ሚሊዮን። ታዲያ ምኑን ነው መንግስት ጨረሰው የምትይ? ማለት መንግስት ጨረሰው የምትይ አማራን ጨርሶታል መንግስት እየጨረሰ ነው ካልሽ 7 ሚሊዮን ሙሉ አማራ ካለ መንግስት እንደ ችግኝ ውሃ እያጠጣው ነው? አልገባም። አይ መንግስት ይዋለዳል። 7 ሚሊዮን አማራ ነው ያለው። ማክሲመም ከ60 እስከ 7 ሚሊዮን ይሆናል። ከስንት ሚሊዮን ነው የተቀነሰው ታዲያ አማራ? እስካሁን እስኪ ስታቲክስ እየተሰራ ነው በደንብ ሲሰራ እና ትሪፕሌ ምናምን በደንብ ስታቲክስ ታች ወርዶ እየሰሩ ነው አማራ ክልል የሚገደለው። የዛኔ ደግሞ ውጤት ሲመጣ ደግሞ እናውቀዋለን። 7 ሚሊዮን እሺ፣ 7 ሚሊዮን የሆነ አማራ ግን አማራ ክልል ላይ ብቻ ያለው አይደለም፣ ሙሉ ኢትዮጵያ ውስጥ ያለው ነው። ጥሩ 7 ሚሊዮን አማራ ካለ እንደው አማራ 10 ሚሊዮኑን ቢያሰለጥን ከማንም ጋር በኋላ እሰጥ አገባው እስከ መግባት እሳት አገባው ሳይገባ እንደው መንግስት መሆን አይችል ኢትዮጵያ ላይ 10 ሚሊዮኑን አሰልጥኖ 7 ሚሊዮን ያለው አማራ
እንዴት 10 ሚሊዮን የአማራ ልጅን ተጎድታል፣ ተጨቁናል፣ ተበድላል፣ ምን ብላል ተብሎ ትምህርት ሰጥቶት በአንድነት አድርጎ ሆነች ነገር የሚያዝ ነገር እንዴት አልተደረገም? እስቲ መልሽልኝ ዮኒዬ። አማራው ለረጅም ዓመታት ልክ አሁን ትግሬው ትግሬ ነኝ እንዳለ፣ ኦሮሞ ኦሮሞ ነኝ እንዳለ ይሄ ብሔርተኝነት ነገሩ ላይ አልተሰራም። ገባ? ስትራቴጂካሊ ጨቋኝ እየተባለ የመጣው ሁሉ አማራ ላይ ትርክት እየሰራ ነው የሚመጣው አይደል? ኦነግ ሲመጣ አማራ ትርክት ላይ ሰርቶ፣ ህዋትም ሲመጣ አማራ ላይ ትርክት ሰርቶ ነው። ስለዚህ ይሄ የማደራጀቱን ነገር አልተሰራበትም። ኢትዮጵያዊ በሚል ነው በቃ ኢትዮጵያዊ ነኝ ነው የሚለው። ለአማራ ልጅ ገና አማራ ነህ እንኳን ብለ ለማስረዳት ከባድ የሆነበት ጊዜ ነው። አሁን እኮ አጭር ጊዜ ነው አማራው አማራ ነኝ ማለት የጀመረው እንጂ ከኢትዮጵያዊነት ፈቅ የሚል አልነበረም ነበር። ግድያው ሲበዛ አንተ አህዳዊ ሲባል፣ አንተ ገዳይ ሲባል፣ አንተ አህዳዊ ሲባል ነው። ጥሩ ስንት ዓመት ሆኖ አማራ እንደዚህ ራሱን ማነቃቃት ከጀመረ? አማራ ነኝ ማለት ከጀመረ የብሔርተኝነቱ እንትን 5-6 ዓመት ከዛ በላይ 7 ዓመት ከአብይ ከመጣ አሁን ከግድያው እየበረታ ሲመጣ ማለት ከዛ በፊት ስትራቴጂካሊ ይጨቆን ነበር። እኔ ምክንያቱም ሲስተማቲካሊም የአማራ ገበሬ ከዱላ ውጭ መያዝ አይችልም እየተባለ ይጨቆን ነበር። ወደ ገጠሩ የዛሬ 15 ዓመት እነ ሊዲያ ዘውዱ አማራ ብለው እነሱ ብቻ ሳይሆን እነ ፕሮፌሰር አስራት ነፍሳቸውን ይማር አማራ ብለው የተነሱበትን ዘመን አስታውሳለሁ። አዶኖ አንቺ ምናልባት አዲሱ አማራ ቆንጆ አላቅም። በነ ፕሮፌሰር አስራት ወልደየስ ጀምሮ አማራነት ማህዴን ተብሎ በስነ ስርዓት ስለ አማራ ሲነገር የነበረበት ዘመን አስታውሳለሁ። የአማራ ፖለቲካ እየተሰራ ሄደ ነው። ግን ከምን ጋር ከኢትዮጵያዊነት ጋር የሚያጋጭ አማራነት አልነበረም። ከኢትዮጵያዊነት ጋር የሚጋጭ አልነበረም። እንትናን ካመጣሽ ራሱ እነ ታማኝ በየነ አማራነታቸውን በደንብ የሚያሳዩበት ዳይሬክትም አማራ ነኝ እያለ የሚናገርበት ነገር ያለመሸማቀቅ የሚናገሩበት ነገሮች ነበሩ። ብዙዎች አሉ። አማራነት ተሰብከዋል፣ ግን ከኢትዮጵያዊነት ጋር በተጋጨ መልኩ አይደለም። አማራነት ኢትዮጵያዊነትን ምንም ሚዛናዊ ባረገ መልኩ የሚሄዱ ፖለቲከኞች ተገፍተው ቁጭራና ዳንኪራ የሚባሉ ሰዎች መጥተው ፊት ለፊት ድብልቅልቁን አውጥተው የትም እንዳይደርስ ያደረጉት በዛ ነው እንጂ አማራ ስትራቴጂካሊ በተማሩ ሰዎች በሚመራበት ጊዜ ስትራክቸርድ የሆነ ጥሩ መንገድ ነበረው። ሌሎቹ ራሱ የአማራ ፖለቲካ ላይ ገብተው ከአማራ ጋር እኩል ምን የሚያደርጉበት የሚሳተፉበት ነገር የነበረው ናው የአማራው ፖለቲካ ማንም ገብቶ የሚንቦጫረቅበት ስለሆነ ሰው ምን እየሆነ ሄደ? ነገሩ እየተበላሸበት ስትራክቸር የነደፉት ጎበዝ የሆኑት ብቃት ያላቸውን በመስደብና በማንጓጠጥ አፈር ከድሜ ካበሏቸው በኋላ እነ ሊዲያ ዘውዱን እነ ዶክተር አቤል እነ ዮዲት ምናምን የሚባሉ ትልልቅ በአማራ ጉዳይ ላይ በኃይለኛው ሲሰሩ የነበሩትና ወንድሞችን የበላና አሁን ማንም መጥቶ መደበሪያ ያደረገው ትግል ዳወዜ እንጂ በተማሩ ዛብ በነበረበት የአማራ ጥያቄው እንኳን አሁን ለምሳሌ ጥያቄው እንኳን የአማራ ምንድን ነው ቢባል የማያውቅ ሰው መጥቶ ነው የሚቀባጠረው። ወደ ጥያቄው ምንድን ነው የአማራ የሚባለው ቤዚክ ኩዌስችኑን እንኳን አያውቁ። ዮኒ አንድ ነገር ልንገር። አሁን ፕሮፌሰር አስራት ወልደየስን አንስታል። ያ በእነሱ ጊዜ የነበረው ያ ብሔርተኝነትና በአሁን ጊዜ የነበረው ብሔርተኝነት በጣም አሁን ሞራ መሬት ላይ ብትሄድ ሞር እንትን ያለ ነው። ለአማራነቱ የተቆጨ ትውልድ ነው ያለው። ገባ? በዛ ሰዓትም አሁንም ደግሞ ኢትዮጵያዊነቱን ኢትዮጵያዊ እኮ ነው ላይክ አማራ ብትለው አማራ ነኝ ኢትዮጵያዊ ነኝ ነው የሚል። ድሮ ግን አማራ ነኝ ማለት ይሄ በጣም በቃ በዘረኝነት የሚመስለው ነበረ። ገባ? አሁን ግን ነው እኔ አማራ ነኝ ይላል። የምገደለው በአማራነቴ ነው። ምክንያቱም ሲገሏቸው አማራ እያሉ እንጂ የሚገሏቸው ኢትዮጵያዊ እያሉ አይደለም የሚገደሉት። ወለጋ ላይ አንተ ነፍጠኛ የሚኒሊክ ስርዓት ናፋቂ ምናምን ተብሎ ነው የሚገደለው። አንተ አህዳዊ እየተባለ ነው የሚገደለው የሚሳደደው። ስለዚህ በዛ ሰዓት አሁን በነ ፕሮፌሰር አስራትም ሰዓት
በአሁንን ሰዓት ኢትዮጵያዊነት የሚቃረን አማራ የለም። ስለዚህ የአሁኑ አማራ ብዬ የማየው ስለዚህ አሁን ሚዲያ ላይ የምታየው ደግሞ አንቺ የምትይውና እኔ የታዘብነውን ፊት ለፊት ልንገርሽ፣ የታዘብነው አሁኑ ያለው ህዝቡ አይደለም። ህዝቡ ኮምፕሊትሊ ከዚህ የራቀ ነው። እናንተ ከምትዩ 100% የራቀ ነው። ያሁኑ ሶሻል ሚዲያ ላይም ሆነ መሬት ያለው ልንገርሽ አይደል ኦሮሞ ጠል ፖለቲከኛ ነው። የለም ፋኖ የምታመጣው ልዩ አይ አይደለም ኦሮሞ ጠል የለም። እስኪ አንድ የፋኖ አመራርን አምጣልኝ። ኦሮሞ እንግደል የሚል የፋኖ አመራር አለ? እንግዲህ እስከምናየው ኖ የፋኖ አመራርን አይደለም እያልኩሽ ያለው ሶሻል ሚዲያ ላይም ሆነ በብዛት በምናየው ነገር እንዴ ፊት ለፊት ሆኖ አይደል እንዴ የጋላን አስወጥተን 4 ኪሎ አባታችን ቤተመንግስት እንገባለን የሚለው ታዲያ ማንን እያለ ነው? አይ ማንም ተነስቶ ስላለ ህዝብ እንግዲህ ፋኖ ነው እንግዲህ ያሰው ሚዲያ ላይ ላልከው ነገር እዚህ ጋር የምታየው አማራውም ተሳደባል፣ ትግሬው ተሳደባል። ጋላን አባረን ነው ያለው ቃል በቃል ጋላን አስወጥተን እኛ 4 ኪሎ እንገባለን የአባታችን ቤተመንግስት ነው ያለው ቃል በቃል። የሶሻል ሚዲያውን ሳመጣልሽ ደግሞ ምኒልክንም ኃይለስላሴንም ብታመጣው ለአማራ ምንም የተለየ ነገር አድርጎለት አይደለም ሲገዛው የነበረው እንደ ኢትዮጵያዊ ነው የሚያስተዳድር። የምጠይቅሽ ምንድን ነው ምድር ላይ ያለውን በዚህ ገለጽኩልሽ፣ አደባባይ ላይ ያለውን ደግሞ እዚህ ላይ ሶሻል ሚዲያ ላይ አክቲቪስት የሚባሉት ኦሮሞ ጠሎች የሆኑ አክቲቪስቶች ናቸው። እንደ አማራ ጠል የሆነ አክቲቪስት የለም እንዴ? አማራ ጠል የሆነ አክቲቪስት የለም? እስቲ አምጫቸው እዚህ ጋር የሚያወሩ አምጫቸው። በሜንጫ ነው አንገቱን ሲሉ የነበረው እኮ ጀዋር አለ። ሌላ ምን ትፈልጋለህ? እሱ በሜንጫ ለዋለው ሲል የነበረ ጀዋር አለ። አማራን አላለም ክርስቲያን ባይዘወይ ያለው አማራን አይደለም። እግዚአብሔር ምስክር ያለ አታስቀኝ። ምንድን ነው ያለው? እኛ ባለንበት አካባቢ ቪዲዮ አለ አይ ዶንት ኖ ምን አይነት ፖለቲካ ምን አንቺን ዝም ብዬ እሰማለሁ። ውሸት ነው። ምን አይነት ፖለቲካ ልሰራላቸው እንደፈለግ አላውቅም፣ ግን እውነታውን የምነግርህ እውነትና ይሄው እሷ ያለችው አማራን ብላለች። አማራው ለህልውናው ይኸውልህ አማራው ለህልውናው አልትግደሉኝ ብሎ ወርዷል። የጊዜ ጉዳይ ነው። ትላንት የነበረ ዛሬ አይኖርም፣ ዛሬም የነበረ ትላንት አይኖርም። ኢትስ ቴክ ኦፍ ታይም። ለእያንዳንዱ ለፈሰሰችው ደም ጀስትስ እንፈልጋለን፣ ጀስትስ እንጠይቃለን። አለቀ። እኔ እየጠየቅኩሽ ያለው እኛ ባለንበት አካባቢ ብሎ ቃል በቃል የተናገረው 99 በመቶ ምንድን ነው ያለው? ቃል በቃል ነው የተናገረው። 99 በመቶ ሙስሊም ነን። አንድ ሰው ቀና ብሎ ቢያይን በመንጫ አንገቱን ነው የምንለው ነው ያለው። ቃል በቃል ነው ያለው። ይሄን ነው ያለው ወይስ አማራ ነው ያለው? ይኸው ማንም ሰው ደፍሮ ቀና አይልም። በመንጫ አንገቱን ነው የምንለው። ይኸው ቃል በቃል ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በመንጫ አንገቱን ነው የምንለው። የት ቦታ ነው አማራ ያለው? በማስረጃ ነው። በማስረጃ ወርኛ አንቺ ችግር የለውም። ተሳስቼ ሊሆን ይችላል፣ ግን አሁን እያልከኝ ያለው አትበያ እያልኩሽ ያለው ምንድን ነው? ያልሆነውን ነገር መተይ ስትይኝ አልሰማም። እያልከኝ ያለው ነው ይሁን። አማራ ዛሬ በቪዲዮ ካልመጣ መቼም እኔ ፔጅ አትገባም። ብራዘር የምትመስለኝ አንተ ኤርትራዊ ነህ። አልዋሽህም። ዩ ጀስት ፌክ አማራ በአማራ ዋና አማራ ይቅርታ ዋና አማራ ዛሬ የምትባለው በቪዲዮ ግባ ብራዘር፣ ዊ ካን ቶክ። በቪዲዮ እስካልገባ ድረስ አማራን ማስበላት አያስፈልግም። በቪዲዮ ስትገባ ሰዎች ያውቁሃል፣ ማንነትን ያውቁሃል። ከዛ በኋላ ገስዋት ይነግሩሃል። እኔ እያልኩ ያለሁት ስለ ብልጽግና እያወራን አይደለም። በጥላቻ ላይ የተመሰረተ ፖለቲካ መስራት ለማናችንም አያዋጣም። መሆን ያለበት ምን አይነት ነው? መንግስት አማራን በድሏል አይደል? የአማራ ህዝብ የመታገልም ሆነ በጨዋነትም በትግልም የመታገል መብት አለው እያልኩ ነው። ግን ሌላውን ማህበረሰብ በጠላ መልኩ ሲሆን ሰው ያያል፣ የእናንተን ትግል ጥሎ ይሄዳል እያልኩኝ ያለው። ይሄን እንደ ምክር አልቀበልም ወይም ደግሞ አይጠቅመንም ካላችሁ ይከንጎ ወረበዩ የትም አትደርሱም እያልኩ እየነገርኩሽ ነው። እኔ አሁን ለምሳሌ ፋኖን አልደግፍም ስላልኩኝ የሚያጥላላይ ወይ የሚያጠለልሽ ከሆነ ሌላውም አይደግፍም። አሁን እኮ ችግሩ እሱ ጋር ነው ያለው። እናንተ ፋኖን ያልደገፈ ሰው አይመስላችሁ? ማንም አላለም። ልንገርህ ይሁን
አንተ ደገፍከው እኔ ደገፍኩት አይደለም። ፋኖን ነፃ የሚያወጣው መሬት ላይ ያለው ደም የሚከፍልለት አለው። ይሄ እኛ እኮ ወሬ ነው የምናወራው እኮ። ደሙን እግሩን የሚቆረጥለት እኮ ልጅ ያለው ግንባሩን የሚሰጥለት እኮ ወጣት አለ። ዲዩቲንክ እኔ እናንተ ወሬ ዲዩቲንክ እዛ ይጠቅመዋል ብለህ ታስባለህ? ኖ ዌይ ኖ ዌይ። የሚጠቅምማ የማይጠቅም ቢሆን ባይጠቅምለትማ ለምን ባይጠቅም ፖለቲካ ሊሰራ ምን አይነት ፖለቲካ ልሰራላቸው እንዳሰብክ አልገባኝም። ለማንኛው እውነቱን መስናገር እኔ አላሽቃብጥም። እኔ አሁን ለምሳሌ ፋኖ እንዲወደኝ ወይም ደግሞ አማራ እንዲወደኝ ብዬ አላሽቃብጥም። አደው እንደው ላይ ማናቸውንም አላሽቃብጥም። በራሴ መንገድ የሚሄድ ሰው ነኝ። አሁን እኮ አልኩሽ እኮ ለማሽቃበጥ ተብሎማ እነ ጂጂ ራሱ አማራው ነው ልሻል፣ ሞኒካ አማራው ነው ልሻል፣ ሌሎችም መተውልሻል አማራው ነው። እንዲሽቃበጥላቸው ወይ እንዲበዛማ ቢሆን አሽቃብጬ አማራ አጫወታለሁ። ስለደገፍከው ስላልደገፍከው አይደለም። ውጭ ያለ ሰው አሁን ቁማር ምንድነው? የተወሰነች ቁማር የተጀመረችው በቃ እንደዚህ ጥሩ ነው ብለው የሚሰክሱላችሁ ሰዎች እኛን ይወዱናል የሚል አስተሳሰብ አለ። ከነሱ ከማንም አሁን ካለው ምድር ላይ እንኳን እዋጋለሁ ከሚለው ለእኔ ሰለሞን ቦጋለና መኩፋኖ ሚሊዮን ዋጋ ከፍለዋል ስላየን በተከታታይ ሊሆን ይችላል። እኛ ደግሞ ዘመዶቻችን ይሁንዬ ገብረናል። ወጣት ነው እየተገበረ ያለው አማራ አይምሰል ዋጋ ይውል ወደድክም ጠላህክም ይሁንዬ ክልሉን ያጸዳል። እንግዲህ ክልሉን ያጸዳዋል። ወደድክም ጠላህክም ነው ያጸዳው ክልሉን። እስቲ ንገሪኝ። ከባንዳ ነው ከብልጽግና አያስተዳድርም። አብይ አማራ ክልል ነው ወደፊት ታያለክ። ወደፊት አያስተዳድርም አማራ believe me or not አማራን አያስተዳድርም። አማራ ክልልን አያስተዳድርም። እየተዋጋ ነው። ነፃ ያወጣዋል። ተዋግቶ በደሙ ነፃ ያወጣዋል። በቅርብ እኮ ባህር ዳር ነበር አብይ። ጊዜ ጉዳይ ነው። ህዋት እኮ 17 ዓመት ነው የተዋጋችው። እኔ ግን የሆነ አንድ ጥያቄ ልጠይቅህ። አብይ አህመድ ማለት ነው የሆነ ጫካ ገብቶ ታንክ ይዞ የገባ ምትልቂው አይደለም። ሀገርን የሚመራ ህዋትን የሚያል ልነግርሽ ነው። ህዋትን የሚያል ነገር ያንበረከከ እንደ ተራ ሰው ስታይ ይደንቀኛል። አንዳንድ እኔ እንደ ተራ ነው ህዋትን የምታዩበት መንገድ ያስቀኛል። የአማራ ያ ታዝሎ ነው የገባው። አብይ አህመድ ተዋግቶ አይደለም የገባው። ታዝሎ ህዋት እንካ ተብሎ ስልጣን ተሰጥቶ ታዲያ ለምንድን ነው ታዲያ ታዝሎ? 70 ዓመት የት ነበሩ ታዲያ? 70 ዓመት የት ነበሩ? በጣም ጥሩ 70 ዓመት ከህዋት ጋር ተዋግተው ለምን ስልጣን አልያዙ? ኑሪልኝ። በጣም ጥሩ ነው። አብይ ታዝሎ ነው የገባው አይደለ? አዎ ታዝሎ ነው የገባው። ተባረኪልኝ። ታዲያ ለምንድን ነው አሁን በኤርትራና በህዋት አማራ ልታዘል እያለ ያለው? ምን ማለት ነው? ማንም አማራ በህዋትና በሻቢያ አዝላችሁ ይንግቡ የሚለው ለምንድን ነው? አማራ በማንም መታዘል አይፈልግም። ላመነበት ለፈቀደው ዓላማ ኦልሬዲ ነፍጡን አንስቶ ጫካ ገብቷል። አለቀ። የጊዜ ጉዳይ ነው። ኤርትራን እዘለኝ እያለ አይደሉ እንዴ? አላለም። መረጃ አምጣ እንዴ! መረጃ አምጣ። እውነቴን ነው። መረጃ አምጣ። ሊልም አይችልም አይልምም። ለምንድን ነው የሚያዝለው? ላመነበት ዓላማ ነፍጡን አንስቶ ነፍጡን ይዞ ጫካ ገብቷል። ለምን መታዘል ይፈልጋል? በኤርትራ አብይ ታዝሎ ነው የገባው። እኔ በቃ በእርግጠኝነት የምነግርህ አብይ አህመድ እንደ አማራ ጫካ ገብቶ አይደለም የገባው። እነ ደብረጽዮን ጫብጠው ነው ስልጣን የሰጡት ዛሴት። ስለዚህ ትልቅ ጀግና ሲያጫውተው ነው ሳቄ ይመጣል። ስለዚህ ጀግና ካልሆነማ ቆይ ጀግና ካልሆነ 4 ኪሎ ለምን ራቃችሁ ማለት? 4 ኪሎ ለምን ራቃችሁ ማለት? አይ እኔን ጠይቅሽ ጀግና አይደለም። ቆይ ታዝሎ ነው የገባው አቅም የለውም ካልሽ 4 ኪሎ ለመግባት አማራ አሁን ኦልሞስት 2 ዓመት ትግል ላይ ነው። ቶሎ ላጥ ብሎ እንዴት አልገባ? እሺ ላስረዳ። ካዩንዬ አንተ ስደት ስትወጣ ዲቪ ደርሶክ ስትወጣና በእግር አሜሪካ ስትገባ ልዩነት አለው። እሺ ያ ዲቪ ደርሶክ ስትገባ መጣክ ግሪን ካርድ ተሰጠክ ላይፍ ትጀምራለህ። በእግር ግን ስትገባ ሩቅ መንገድ አቋርጠህ ነው የምትገባው። ትግሉ እንደሱ አስበው። አብይ አህመድ ልክ ባምጥቶ እንደ ዲቪው ቁጭ አለ። አማራው እየታገለ ነው ልክ በእግር እንደሚመጣው። አሁንም ብዙ የአማራ ወገኖቼ ያልገባቸው ነገር ሙሉ ሳይኮሎጂካሊ እንትን ያላችሁ ነገር አማራ የሚኖረው አሁንም ደጋግሜ እናገራለሁ
ጎጃምና ጎንደር ለሚመስላችሁ ሰዎች ነው ማዝነው። አማራ እኮ ሀገሩ ነው። ሁሉም ቦታ የምታገኙ ሁሉም ሀገሩ ነው። ኤግዛክትሊ። ስለዚህ አሁን ኦሮሚያ ክልል ላይ መከላከያ አለ። ለምን አማራው መጥቶ ለምን እዚህ አማራ እኮ እንኖራለን እዚህ ኧረ እንደዚህ ነን እያለ ለምን አይቀውጠውም? ደቡብ ላይ የአማራ ልጆች ቆይ ደቡብ ላይ የአማራ ልጆች አሉ በሚሊዮንስ። ደቡብ ላይ የአማራ ልጆች አሉ። መከላከያ እዛ አለ። የሚያኮርፍ ግን ወፍ የለም። አማራ ክልል ላይ ግን መከላከያ መቀመጥ አይችልም። እንኳን ክልል ብላችሁ የምታዩት ጎጃምና ጎንደር ብቻ ስለሆነ አይደለም። ዮኒ ብዙ ጊዜ ጎጃምና ጎንደርን ትጠቅሰዋለህ። ጎጃምና ጎንደር አይደለም። ጎጃምና ጎንደር ወሎና ሸዋ ላይ መከላከያ ገብቷል። ሊወጋው ነው የገባው። ስለዚህ ሊወጋው የገባው ማንን ነው የሚወጋው? እንዴ ፋኖ ነው ሊወጋ የገባው። ፋኖ ምን እያለ ነው? ምን እያለ ነው? ለምንድን ነው የሚወጋው ፋኖ? እስቲ ንገረኝ። በምን ምክንያት ነው ፋኖ የሚወጋው? አራት ኪሎ ገባለሁ ብለው ስላላ እንዴ? ቆይ እኔ ልንገርስ፣ ለአማራ ስልጣን በጦርነት አሸንፈን ለአማራ አይገባውም ስልጣን። አማራ ስልጣን አይገባው። አማራ ስልጣን ላይ የለም ለኔ የለም። ያሉትስ ጥቅምህን የማያስከብርልህ እየተገደልኩኝ ነው ብለህ ለክልል መንግስት ስትደውል እኔ አላቅም የሚልህ እንዴት ነው አንተ አማራነትን ማለት እንዴት ነው እንዲህ አይነት ነገር የምትገልጸው? ኃላፊነት ካልተሰማው ለህዝቡ ጥቅም የማይሞት ለህዝቡ ጥቅም ዋጋ የማይከፍል የትኛው ባለስልጣን ነው ያለው? እንዴ ኧረ ዮኒ እያወቅኸው አውቀህ ነው የምትጨቃጭ። ታውቋል፣ ልብክ እኮ ያውቋል፣ ውስጥክ ያውቋል። ዮኒ ኢቭን በክልል ደረጃ ብትሄድ አማራ ክልል ስንቴ ነው ፕሬዝዳንት የሚቀይረው እየመጣ? ስንቴ ነው ፕሬዝዳንት የሚቀየረው? ምክንያቱም ባይቀየርም ይኮረፋል፣ ቢቀየርም ይኮረፋል። አማራ ስላኮረፈ ይመስላል የሚቀየረው። ነነነነ አማራ ስላኮረፈ አይደለም የሚቀየረው። አማራ ስላኮረፈ አይደለም የሚቀየረው። አማራ ስላኮረፈ አይደለም፣ ስላልተመቸው እንደፈለገ ፈላጭ ቆራጭ ስለሚሆን በፈለገ ሰዓት የፈለገውን ማብካት ስለሚችል ለምን ትግራይ ላይ እየገባ ይቀያየር? ትግራይ ላይ ምንም የለማ፣ ምኑን ይቀይረው? እንዴት ምኑን የለው? ራሳቸው ይስማማሉ። አሁን ለምሳሌ አብይ የመረጠው ነው ትግራይ ላይ ያሉ። ቆይ አሁን ትግራይ ላይ የተመረጠው አብይ የመረጠው ነው ወይስ ሌላ ሰው የመረጠው ነው? ዮኒዬ አብይ የመረጠውን ጌታቸውንም ወስዶ አዋርዶታል እኮ። አዎ ጌታቸው አይደል? ሌላው የትግራይ ነው የሚመራው። ደብረጽዮን አክሰፕት አያረጉትም። ቆይ አክሰፕት አረጉ አላረጉማ ችግር የለውም። ግን ትግራይን ያስተዳድራል። ትግራይን የሚያስተዳድረው ማን ነው የተመረጠው? ሁለት አይላሉ ወታደሩ ነው። የትግራይ ክልል አሁን የምጠይቅሽ የትግራይ ክልል ላይ የተመረጠ ማን ነው? ስሙ ራሱ ጠፋኝ። አፍርስ ነው ምናምን የሚል የሚያስቅ ስም ያለው ትግራዋይ ነው የተመረጠው። እዛው ማን የመረጠው? ብልጽግና የመረጠው በስነ ስርዓት እሱ የመረጠው ነው የሚመራው ትግራይን ወይስ የትግራይ ህዝብ የሚለው ነው እየመራ ያለው? እኔ የሚመስለኝ ሳይሆን ፋክቱን ነው የሚመስለኝ። ግን የትግራይ ህዝብ የሚያዳምጠው እነ ደብረጽዮን የሞተለት ታደሰ ወረደ የሚባል ታንኪዩ ታደሰ ወረደን ዶክተር አብይ እዛ ክልል ላይ እንዲመራ አድርጎታል። ታደሰ ወረደን አልቀበልም ብሎ ያለ ትግራይ ምንም አያመጣ መርጦታል። ዶክተር አብይ ምንም አያመጣ። ታዲያ ለምን እነ ደብረጽዮንን ማስቆም አልቻለም? እነ ሞንጆሪ ነው ምን ያደርግ? ምንም እንደማያመጡ ስለማያውቅ ነው። ኧረ እባክህ። አዎ ምንም ማለት ነው። እስቲ እኔ መልሽልኝ። ደብረጽዮን ምን እያመጣ ነው ንገሪኛ። አንድ ነገር ምን እያመጣ ነው ማለት ምን እያደረገ ነው? ምን እያደረገ ነው ማለት አልገባኝም። ስልጣን አለ። ለምሳሌ ትግራይ ላይ ደብረጽዮን ምን የሚፈይዳት ወፍ ነገር አለች። ቀሳ ለምን አይኖርም? አለ። ወታደሩ እኮ ነው። ወታደሩ እኮ የዚህም የዛም ደጋፊ ቲዲኤፍ እኮ ወታደር አለ እንዴ ትግራይ። አሁን እኮ አልመለሽልኝም። አሁን ደብረጽዮን አልገዛም ብሏል አልሽኝ። ኦኬ አሁን በፋኖ እኮ አልገዛም ያለ በስነ ስርዓት እነ ዘመነ ካሴ እነ ወንድሞቻችን እነ እስክንድር ነጋ አልመራም ያለው አሉ። የሆነ ቦታ ላይ ዱቅ ብለዋል። የራሳቸውን ነገር ጦርነትም ምናምን በተወሰነ ጊዜ እያደረጉ ነው። አይጌታ ግን ምን እያመጡ ነው ነው ጥያቄ። አንተ እንድትደይ የሚመጣው ነው ወደፊት ደብረጽዮን እያየሁ ነው። ደብረጽዮን በትግራይ ላይ
ምን የሚያመጣው ለውጥ ያለ ይመስልሻል? እስቲ ዘግቢ። ኮርስ ህዝቡ ይቀበለዋል። የሚቀበለውና የሚደግፈው ህዝብ አለ። ወደፊት ምን ሊያመጣ ምን እያመጣ ነው? ጥያቄን መልሽልኛ። ምን እያመጣ ነው? በአሁን ሰዓት ደብረ ጽዮን በትግራይ ላይ ምን አይነት ነገር እያመጣ ነው? ወፍ ታደሰ ወረደን እኮ ማን እንደሚያዘው ምን ታውቃለህ? እኔ አብቹ ነው ሌላማ ያዘው። ኧረ እባክህ። አዎ ዱ ዩ ቲንክ? አዎ የመረጠው እሱ ነው የሚያዘው እሱ። እኔ አንድ ነገር የምነግር ነገር ምንድን ታውቃለህ? በእርግጠኝነት ነው የምልህ ትግራይን አብይ አህመድ ያስተዳድራት። ባይሆን ያደንቃቸዋለሁ፣ የእውነትን ያደንቃቸዋለሁ። ዘይ ፋክን ዩናይትድ እኔ ያደንቃቸዋለሁ። ያ ጻድቃን ከማን ጋር ነው ያለው? ከአብይ ጋር ሊሆን ይችላል እኮ አልኩ። መታየቱ ምናምን እኮ አይደለም። ጻድቃን ምን አይነት ሰው ነበር? በፊት አንቺ በምታውቂው ምን አይነት ሰው ነበር ጻድቃን? ጀነራል ነው። ምን የጀነራል አለ? ትክክል ጀነራል። ጻድቃን ጀነራል፣ የትግራይ የታወቀ አለ የተባለ የጦር መሪ ነው። ጀግና የተባለ ነው። አብቹ ጋር ነው ያለው። ጌታቸው ረዳ በደንብ አድርጎ በጦርነቱ ጊዜ የነበረ በትግራይ ጦርነት ላይ በነበረው ላይ በጣም የተሳተፈ ሰውን ሲያሳተ እንዲሁም የትግራይ የክልሏ ፕሬዚዳንት የነበረ ነው። ሰው አሁን ወደ ምኑ እንመጣለን? የት ነው ያሉት? ዋና የተባሉት ከዶክተር አብይ ጋር ነው ያሉት። እንዲሁም ታደሰ ወረደ ከአብይ ጋር ነው ያለው። እንዳልኩሽ የሆነች ቦታ ላይ ደብረ ጽዮን ዊ ስላለ ምንም የሚፈጥረው ነገር ስለሌለ ነው እንጂ ዶግ አህመድ ደብረ ጽዮንን ማድረግ አቅቶት አይደለም። አለ ይሁኔ ፖለቲካና ኳስ መጨረሻ አይታወቅም። ምንም የምታውቀው በአንድ ቀን አዳር ወይ ሳናቅጧ ስትነሳ የሆነ ሰው መሪ ሆኖ ልታገኘው ትችላለህና ዛት ማች በዚህ ያህል በአብይ አህመድ እንትን አትብል። ላይክ በጣም በምናየው ነገር ነው በምናየው ነገር የሚሆነው ማመንበት ኖ በሚሆነው ነገር ነው ጊዜ እኮ ነው። አዎ በሚሆነው በአጭር ጊዜ ላይ ምን አይነት ውጤት እያመጣ ያለ በጦርነት ባሉት ነገሮች ላይ በምንም ሲስተም አድርጎ ዋንጫውን እየበላ ያለው ማን ነው ብሎ መጠየቅ ነው። በምንም አይነት ሲስተም አድርጎ የትንፍጩ ዱቄቱን አምጪው አይደል አማራ ሲተርት ይሁንዬ ፈሽቶ ጨርሶ የገዛ ሀገርን የሰላም ዋስትና ማስጠበቅ ያልቻለ እንትን የትኛውን ዋንጫ ነው የሚበላው ነው? የሰላም ዋስትና አላስጠብቅ ያለ አንድ ሚሊዮን ህዝብ የበላበት የትግራይ ህዝብ ወደፊት አሁን እንደምተው ዝም የሚለው ይመስላል? ዱ ዩ ቲንክ የአማራው ህዝብ ዝም የሚለው ይመስላል? ዝም ባይ ምን አማራ ይሄ ትርክት ይመስላል? ይሄ እውነት እኮ ነው፣ ትርክት አይደለም። ይሄ በእንትና ዘመን የሚባል እኮ አይደለም። በዚች በእኛ ዘመን የሆነችው ዱ ዩ ቲንክ በዚህ በቴክኖሎጂ ዘመን ዝም የሚባል ይመስላል? የጊዜ ጉዳይ ነው። እሺ ዝም ባይልስ ዋጋ የሚከፍልበት ጊዜ ይመጣል። አብይ አህመድ እንደዚሁ እንደሆነ የሚቀር ይመስላል እንዴ? እነ ጋዳፊም የሉም፣ እነ ጋዳፊ የሉም። ዛሬ ላይ እነ ሳዳም ሁሴን የሉም። ማን ነው እነሱን ያወረዳቸው? ነው የሌላ ሀገር ማንም ይሁን ነገር በአሁን ሰዓት አንቺ የምትይኝ ሌላው እንደምናየው ማለት ነው። የትግራይ ክልሉን እሺ እንውሰደው፣ የአማራ ክልሉን እሺ እንውሰደው። በሌላ ክልል እኮ ሌላውን ረስተሸዋል። 80 ምናምን ብሔረሰብን ረስተሸዋል። እነዛ ብሔረሰብ በአሁን ሰዓት ተጨቆንን እያሉ ያዙ ይልቀቁኝ እያሉ አይደሉም። ዮኒ እኔ ራበኝ ብዬ አንተ አራበኝም ካልክ መብትህ እኮ ነው። እንደኔ ራብክ አይደለም ያ። ስለዚህ አሁን 80 ምናምን ብሔረሰብ ነፃ አወጣለሁ። እኔ እያልኩት ያለው ምንድን ነው 80 ምናምን ብሔረሰብ ምንም አይነት ችግር ሳይኖር ስልሽ በተወሰነ መልኩ በማያስማማ መልኩ ቢኖርም ዝም ብሎ ተደጋግፎ እየኖረ ባለበት የትግራይ ጉዳይ ያከተመ ጉዳይ ነው። የአማራ ብቻ ጎጃምና ጎንደር ችግር ስለተፈጠረ ብቻ አገር ይፈርሳል ብሎ ማሰብ ራሱ በጣም የሚያሳዝን ነገር ነው። አማራ ጎጃምና ጎንደር ብቻ አይደለም ችግሩ ያለው ጎጃምና ጎንደር ነው ብላችሁ ነው የምትናገሩት። ሙሉ አላልኩም እኔ ሙሉ ኢትዮጵያ ሀገሩ ነው። መሬቱ የአማራ ሀገሩ። ሌላው መች ተቃወመ? መች ሲቃወም አየንኛ አላየንም ነው። ሆዳም ሆዱን ኮደም ባርነትን ከመር ይገዛ እንዴ? ሆዳም ከሆነማ አማራውም እኮ ሆዱን እየሞላ መኖር ይችላል። ማከለከለው እንዲህ ሞላ እንትን አላሉትማ። መፈጠር ክስተት ነው ብለው ነው እየገደሉት ያሉት እኮ። ለምን ተፈጠረ? ያንተ መፈጠር ስርዓቱ አንተስ ባጼ ምኒልክ ጊዜ ጨቆንክነክ እየተባለ በሆሮ ጉድሮ ጭምር በየጊዜው ሲገደል 70 ዓመት ሲገደል የነበረ ህዝብ እኮ ነው። ምን ያርግ እስኪ? ከዚህ በላይ ምን ማድረግ ነበረበት?
እኛ ማናውቀው አማራ አለ ምናምን ተገሏል ትኛለች። እዚሁ ደግሞ 70 ሚሊዮን አማራ አለ ትኛለች። ማምረጥ አለብሽ እኮ እናት። ሲገደል አይወለድም ብለህ ነው የምታስበው? ዛሬ ሰው እኔ እናንተ የምናወራበት ሰዓት ሰው አይወለድም እንዴ? ተገሎ አለቀ የምትይው 70 ሚሊዮን አይበቃም? ለማር አይበቃም? አልቆ ምድረ በዳ መሆን አለበት ሞትኩኝ ብሎ ለመቃወም ኖ አይ 70 ሚሊዮን ግን ለአማራው አይበቃውም? ለዚች ሀገር ላይ አይበቃም? ከዛ በላይ ምን ያደርግልናል? ለጊዜው ትንሽ በቃ ማለት እንግዲህ 70 ሚሊዮን አማራ አለ ብለሽኛል። 70 ሚሊዮን አማራ ባለበት እንደው እየተጨፈጨፈ ዝም ብሎ ቁጭ ብሎ የሚያይ አማራ አለ? ዮኒ እንደው በመድኃኒዓለም እኔ አንተ ካደው እነ ማርቲን እንኳን እኮ አይክዱትም ነጮቹ። አንተ ካደው አማራ አልተጨፈጨፈም። ለአንተ ማርቲን አማራው አንተ ካደው ነጮቹ እኮ እነ ማርቲን ትላንትና ወጥ ማርቲን ነጭ ለምን ታመልካለች? እናቱ በትዊተር ገጻቸው ላይ ዋር ክራይም እየተፈጸመ ነው አማራ ያለቀ ነው። ነጭ ለምን ታመልካለች? እናቱ ቆይ ማርቲን የህወሓት ደጋፊ ነበር አልነበረም? ለምን ሰይጣን ደጋፊ አይሆንም? ለምን ሰይጣንን አይደግፍም? ያሉ ማለት ነው። ማን አማራ እንደጨረሰ ማን አማራ እንደጨረሰ ልዘግብሽ ለወደፊት እንዲሆንሽ እንደ ትምህርት። አማራ እንዳይወልድ የዓመት መድኃኒት ስትሰጥ የነበረችው ህወሓት ከ2.4 ሚሊዮን በላይ አማራ የት እንደገባ እንዳይታወቅ ያደረገችው ህወሓት ምንም ጦርነት በሌለበት ምንም አማራ ምንም ባላደረገበት ሰዓት ፋኖ ተብሎ እዛ ቁጭ ብሎ ባልተጣላበት ሰዓት ምንም ባላረገበት ሰዓት አማራ እንዲጠፋ ያደረገችው ህወሓት እንጂ ዶክተር አብይ አይደለም። ዮኒዬ እኔ አንድ ነገር ልንገርህ። ህወሓትን በለው ዶክተር አብይን በለው ህወሓት በዘመኑ ኢህአዲግ ሆኖ አማራው ጭምር አብሮ ሲያስገድል ነበረ። ኢህአዲግ ሆኖ ተረዳኸኝ? አብይ አህመድ ግን ይሄ ጥቁር ጣሊያን እሱ ናዚ ነው። የሱ ይለያል። የሱ አንተ ታቶ የሚፈቀፍቅ የሱ ይለያል። አብይ ዘንዶ ነው። እኔ ስለሱ እኔ ዮኒ ክርስቶስ ምስክሬ ነው የምልክ። እኔ እንዴት ብዬ እኔ ስለሱ ሰውዬ ስገልጽ ሰውነት ይውላ እንትን ይላል። እሱ ጥቁር ጣሊያን ናዚ ነው በቃ። ናዚ በምን ጣዕሙ፣ ሂትለር በምን ጣዕሙ። እሱ እኮ የቀረው እንደ እስራኤል ህዝብ ማለት ነው። አማራን አቅልጬ ሳሙና ካልሰራውበት እንደው ስለማይፈቅድለት ነው እንጂ ዓለም አቀፉ ህዝብ እንደው ስለማይፈቅድለት ነው እንጂ አቃጥሎ ሳሙና ይሰራል። ስንነጋገር ለህሊና ምንድናስበው ሚስቱ ምንድናት? የፈለገችውን ትሁን እንዴት አማራ ስለሆነች ብቻ አማራ ስለሆነች አማራማ አማራነቷ ቢቆረቆራት እኔ እንደው ሚስቱ የምትመስለኝ ለሳምፕል የተቀመጠች ነው የሚመስለኝ። ያገታቱላ ነው የሚመስለኝ። ሲገፈትራት አላየህ? የሚሆነው ቦታ ሲያስቀምጣት ቁጭ ባይ እያለ ሲወረውራት አላየው? የሚሆነው ቦታ እንደዚህ ወረወራ ጭራሽ እንደዚህ አይነት ፖለቲካ አይነፋምና አይደለም እንጂ ታግታ ነው የሚመስለኝ። እውነቴን ነው የምነግርህ። ሁሉን ነገር በቃ መጥላት በዚህ ደረጃ ሲሆን ፖለቲካ እየሰራሽ አይደለም። ፖለቲካ እየሰራሽ አይደለም። አሁን የምትፈልጊውን ጥላቻ ምርግ ስታረጊ ሰው ሌላው እንዲያውም ፖለቲካ አልሰራውም። ፖለቲካ መስራት እኔ አምኖተ ፖለቲከኛ ሚስቱን ይጠላታል፣ አግቷታል ምናምን እያሉ ማውራት ከጥላቸው የተነሳ የሚወራ እንጂ ምንም የሚያገናኘው አይደለም። ኖ እኔ ፖለቲከኛ አይደለም። አይ በቅርቡ እንዲያውም ልንገርሽ እንትን ልጁን የመጀመሪያ ልጃቸውን ድረዋሉ። በዚህ አጋጣሚ እንድታቂው ብዬ ነው። የመጀመሪያ ልጃቸውን በዚህ አጋጣሚ ድረዋሉ። አዎ ሰምቻለሁ። ምን ችግር አለው? አይ ምናልባት አግቷት ምናምን ላልሽው፣ አይ እኔ ዝም ብዬ ሳስበው ያገታት ነው የሚመስለኝ እንጂ እቺ አማራ አይደለች። አሁን ለምሳሌ ቆይ የየትኛውም ዓለም ፕሬዚዳንት ወይም የየትኛውም ሀገር መሪ የትኛዋ ሴት ናት አልፈልግም የምትለው? እንደው ለማየት ራሱ ለባሉ ድምቀት የትኛው ሀገር መሪ ሀገርን የሚመራ አንድ ገዢ የሆነች ቺክ ሳትፈልገው አብሯት ኖረች ብለሽ ለማውራት አይከብድም? የኋላ ኪስ ያለው ወንድ ራሱ ተከትለው የሚሄዱ ቺኮች አይከብድም? ተፋተው ምናምን እኮ ነው ያመጣት እኮ። ሰው የፈለገውን ማውራት ይችላል። እንዴ ሰው ማውራት እኮ አይደለም። ተው ቤተሰቦቿ እኮ እዚህኛ ስቶኮልም ነው የሚኖሩት። ተውኛ ብዙ ነገር እናውቃለን። ኦኬ ያው አየሽ፣ አሁን መሰለሽ ፖለቲካን ወደ ግል ጥላቻ መውሰድ
ይሄ ለማን ነው? እኔ ፐርሰናል ብትጠይቀኝ እጠለዋለሁ። ገዳ አልወድም እኔ ማዚያ አልወድም። አብይን አለመውደድ መብት ነው። ፐርሰናል ህይወቱን ግን ኮምፕሊትሊ ሲዋሽ ፖለቲካሽን ያበላሸዋል። እኔ ፖለቲከኛ አይደለሁም። ሚስቱን ወረወራት ብለሽ ፖለቲካ መስራት ምን ማለት ነው? እኔ አላልኩም፣ አልሰራውም፣ እንደዛ አላልኩም። እንደ የኦሮሞ ህዝብ እኮ ምርጥ ህዝብ እኮ ነው። አይላቭ የኦሮሞ ህዝብ እኮ አብይን አንቺ በምትይው በአሁን ሰዓት በሚሊየን የሚወዱትና የሚያከብሩት አሉ። መብታቸው ነው። እኔን አይግደለኝ ነው። እኔ ምን አገባኝ? እንኳን መውደድ አይደለም ለምን ቤተክርስቲያን አሰርቶ ለምን የሚሰግድለት ካለ ይስገድለት፣ መብቱ ነው። እኔ አይመለከተኝም። እኔን ግን አትግደል ነው፣ ህዝብ አትግደል ነው የኔ ጥያቄ። አለቀ። ህዝቡ አሁን እኮ ህዝቡ አማራጭ አለው። አማራው እውነቱን ነው። አማራጩ ምን ነገር አሁንም የአማራ ክልል ላይ ነው። ሌላው ክልል ያለው በሰላም እየኖረ ነው። አማራው ሊመስል ይችላል። ስትራቴጂካሊ ድሃ እየተደረገ ነው። ስትራቴጂካሊ ቤት ይፈርስበታል። የሆነ የመበደል ነገር አለ። ያ ግን ኢትስ ኦኬ። ፋኖ ነፃ ያወጣዋል ህዝቡን። አለቀ። ያ ነው የሚመስለኝ። በደሙ አዎ አማራ ነፃ ያወጣዋል። ያርግላችሁ። እኔ አሮን ጋር ፕራውድ ማንም ይምራው ነው ታጣይ ነው። ያ መብቱ ነው። ምክንያቱም ትርክት አይደለም እንደሌላው አማራው በሐሰት ትርክት ተርኮ አይደለም የመጣው። ንዬ አማራው ኮዝ አለው። አማራው እዚህ ደረጃ የደረሰበት ኮዝ አለው፣ ምክንያት አለው። ምክንያታዊ ነው። መጽሐፍ አይጠበቅበት። የውሸት ትርክት አይተርክም። የእውነት ነው። የውሸት ተርከው የእውነት ነው የገደሉት። ስለዚህ ራሱ ነፃ መውጣት አለበት። ካልበለዚያ ዘላለማዊ ባርነትን መምረጥ ነው። አለቀ። አሁን ሌላው ህዝብ ነፃ አልወጣውም ችግር የለብኝም ካለ እንዴት አድርገሽ ነው የምታወጪው? ስለ ሌላው ህዝብ አይመለከተኝም እኮ ነው ማለት። እኔ ነፃ ያወጣዋል ስትይ ግራ ስለገባኝ ነው። ያ ነፃ ሌላው ህዝብ አሁን ነፃ ነኝ ነፃ እንድታወጡኝ አልፈልግም ካለ ምን ሊያደርግ ይችላል? አሁን ሲል ነው። እስካሁን አላለም። ሲል ያለ ጊዜ እናያለን። እስካሁን አላለም። ሲል እናያለን። ይዛን እንግዲህ ሌላው ህዝብ አብሮት ካልሆነ ተመችቶኛል እየኖርኩ ነው። ትግል እኮ ስትጀምር መሀል ላይ ነው ሁሉም ይቀላቀለ። መጀመሪያ እኮ ከዚህ በፊት የነበሩትን ትግሎች ብታያቸው መጀመሪያ ትንሽ ሆነ ነው የምትጀምረው። እየበዛክ ጉልበት ሲጠናከር አቅም ሲኖርህ ትቀጥላለህ። ያ ኤኒዌይስ ይሁንዬ ነጋብኝ። እስኪ ድለፋኑ በል ይሁንዬ፣ አውጣው ድለፋኑ በል እስኪ ይሁንዬ። እኔ ድል ለኢትዮጵያ ህዝብ ድለፋኑ ፋኖ ይችላል በል እስኪ ይሁንዬ። እኔ ድል ለኢትዮጵያ ህዝብ ነው የምለው። እና ድል ለፋኖ ይችላል። እኔ ድል ለኢትዮጵያ ህዝብ፣ ሰላምን ለሚፈልግ ፍቅርን ለሚፈልግ ለኢትዮጵያ ህዝብ ድል ለኢትዮጵያ ህዝብ ነው የምለው። እኔ ድል ለኢትዮጵያ ህዝብ ድል እኔ ድል ያው ኢትዮጵያ ማለት ፋኖ ድል ለኢትዮጵያ ህዝብ ነው። ስለዚህ ድል ለፋኖ ድል ለኢትዮጵያ። ስለዚህ 86 ብሔር ብሔረሰብ ካለ ለአንዱ ብቻ ካልኩኝ ሰልፍሽ ነው የምባለው። ድል ለኢትዮጵያ ችግር የለውም ፋኖ ይችላል። ኤኒዌይስ እኔ የምለው ለኢትዮጵያ ህዝብ ነው በፍጹም አይደለም። እኔ ኢትዮጵያዊነቴን ማንም አይነጥቀኝም። እንዳልኩ 86 ብሔር ብሔረሰብ ባለበት ለአንድ ብሔር አሳልፌ ከሰጠው ኢትዮጵያን ዘረኛ ነኝ ማለት ነው። ዘረኝን ባይዘዌ ሆን ለተገፋ መቆም ዘረኝነት ሳይሆን ጽድቅ ነው። በአምላክ ትጸድቃለህ። እኔ ለአማራ ከጠየቅሽኝ ጥያቄ ይመለስለት ባይ ነኝ። እኔ ለተገደለ አማራ ችግር ካለው ጥያቄ ይመለስ ባይ ነኝ። እኔ ከጠየቅሽኝ ችግር ካለው ሳይሆን ችግር አለ። ችግሩ ጥያቄው ይመለስ። ይሄን እንላለን። ድል ለፋኖ ግን አይደለም። መብት ነው ግን ያው ፋኖ ወደፊት ፋኖ ሲያሸንፍ ኧረ ቢያሸንፍም ድል ለፋኖ አይደለም። አይዮን ችግር የለውም። እኛ ሚስኪኖች ነን። እኔ አይደለም ድል ለኢትዮጵያ አላለሁ። ሁሌ አንገልም ገዳይ አይ መብት ነው። የምትባላችሁ ለምትደግፉ የፋኖን ጦርነት የምትደግፉ ወንድምናቶች ይመቻችሁ። ያ የፋኖ ጦርነት ይሁን የቅዱስ ጦርነት ይሁን ቅድስና አንተ ምን ያስቃል? እውነቴን ነው፣ ቅድስና ነው። አረ የጦርነት ቅዱስ የለውም እናቱ። አይ የፋኖ ጦርነት የቅዱስ ጦርነት ነው። አንድ ናዚን ለማውረድ እየታገለ ታጋይ ነው። ኤኒዌይስ ይሁን እኔ ጋር ነጋብኝ ሀበግድ ናይስ ሚታይ ደስ ይላል። እንደዚህ መወያየቱ ጥሩ ነው። ሀሳብ መስጠት ጥሩ ነው። ሚታይ የምወዳት ጓደኛዬ እህቴ ናት። ደስ ብሎኝ ነው የማወራት። በጣም ደስ ብሎኝ ነው የማወራት። ሚጣን ደስ ፋኖ እንዳልኳቸው
ፋኖን የሚደግፉ ኦፍኮርስ ድል ለፋኖ ነው የሚለው።